ስሜ ዋሲሁን ተመስገን እባላለሁ። በኢትዮጵያ ኤሌክትሪክ አገልግሎት የምዕራብ አዲስ አበባ ሪጅን የኪ ከስተመር ማናጀር ነኝ። እንደ ምዕራብ አዲስ አበባ ሪጅን ወደ 235 አካባቢ የቁልፍ ደንበኞች አሉን። 10 ደንበኞች በዚህ ሩብ ዓመት ውስጥ አገናኝተናል። በሂደት ላይ ያሉና ግን ሊገናኙ ያሉ ወደ 15 አካባቢ ቁልፍ ደንበኞች አሉ። እኔ እንደ ልዩ ብዬ የምወስደው የፕላን የሆነ ኢንተራፕሽን ሲኖር በየጠዋቱ የሚጠፋበትን አካባቢ ዘርዝረን ከዚህ ሰዓት እስከዚህ ሰዓት ድረስ የመብራት የሚቋረጥ መሆኑን እናሳውቃለን ብለን እንገልጻለን። አብዛኞቹ አገልግሎታቸው ሲቋረጥ ክሪቲካል ስለሆኑ ቅድም እንዳነሳ ነው በተለይ ሆስፒታሎች እንደ ዘውዲቱ እንደ አለርት ሆስፒታሎች ከሕክምና ጋር የተያያዘ መስተጓጎል እንዳይደርስባቸው ቀድመን ሬዲ እንዲሆኑ በተቻለ ጠዋት ላይ እርሊ ጠዋት እንገልጻለንና ይህንን በተሻለ አጠናክረን ለመቀጠልም በቀጣይ እቅዳለን። ንባብና ከቢል ጋር የተያዘውን ነገር ለአብዛኞቹ የኤምአይ ቆጣሪ አውቶማቲክ ሜትሪንግ ሲስተም ስለገጠመን ንባቡ የሚወሰደው አውቶማቲካሊ ነው። ምናልባት እንደ አንድ ሰክሰስ ሊታይ ይችላል እንደ አጠቃላይ እንደ ኢትዮጵያ ኤሌክትሪክ አገልግሎት። ስለዚህ ከእጅ ንክኪ ነፃ የሆነ ንባብ አወሳሰድና የቢል ዝግጅት በማድረግ ያለውን ነገር በአግባቡ በማስረዳት ቢል የሚዘገይበት ሁኔታ ካለ ተከታትለን እንዲወጣ በማድረግ የፍጆታ ሂሳባቸውን በወቅቱ እንዲከፍሉ በማድረግ እናገዛለን። እኔ ስሜ ወልደ ጻዲቅ በቀለ እባላለሁ። የደቡብ አዲስ አበባ ሪጅን ቁልፍ ደንበኞች ስራ አስኪያጅ ነኝ። እንደ ደቡብ አዲስ አበባ ሪጅን ኦልሞስት ወደ 400 አካባቢ ቁልፍ ደንበኞች አሉ። ከ504 ኪሎዋት በላይ የሚጠቀሙ እንደ ደቡብ አዲስ አበባ ያለን ጠያቂ በጣም ብዙ ጠያቂዎች ናቸው ያሉት። በዚህ በሩብ ዓመት ውስጥ ኦልሞስት ከ504 ኪሎዋት በላይ ወደ 16 አካባቢ ደንበኞችን አገናኝተናል። ትልልቅ 504 ኪሎዋት እንበል እንጂ 1000ም 1600ም ከዛ በላይ የሚጠቀሙ ደንበኞችን ትልልቅ ፋብሪካዎችን ወደ ኤሌክትሪክ አገልግሎት ደንበኝነት አስገብተናል ማለት ነው። በአቬሬጅ እንደ የደቡብ አዲስ አበባ ደንበኞች ያገናኘናቸው 26 ቀን አካባቢ ነው በአቬሬጅ። ምናልባት አንድ ወር የሚፈጃለ በ15 ቀን የሚፈጁአሉ። ስታንዳርዱ አንድ ወር ድረስ ማክሲመም አንድ ወር። ግን ያው የአቅርቦት እጥረትም ስላለ ደንበኛውም በእኛ ሳይድ ሳይሆን በደንበኛው ሳይድ የሚያቀርባቸው አለ። እነሱን ቶሎ ባለማቅረቡ ወደ ሲስተሙ ቶሎ ማስገባት እንቸገራለን። አሁን ግን የተሻሻለ ነገር አለ። ሁሉም ማቴሪያል እኛ ጋር ስለሚገባ እሱን ነገር አሁን በአፋጣኝ እየተሰራላቸው ነው ለደንበኞቻችን። እንደ ደቡብ አዲስ አበባ ሪጅን ወደ 12 አካባቢ ከሰብስቴሽኖች ያገኛሉ። እነኚህ ምናልባት ወደ 400 አካባቢ ያልኩ ቁልፍ ደንበኞች 12 ሰብስቴሽን አለን። ከ12ቱ 10ሩ ሙሉ በሙሉ በእኛ ቁጥጥር በደቡብ አዲስ አበባ ሪጅን ስር ያሉ ናቸው። አንደኛው ሁለቱ በምዕራብ አዲስ አበባ ስር ያሉ ናቸው። ስለዚህ ያለን እንትን በተለይ እኛ ጋር ያሉትን ሰብስቴሽኖች ተቆጣጥሮ የማሰራት ነገር ኦፕሬሽን የተቋቋመ ቲም አለ። ኦልሞስት 24 ሰዓት ነው የሚሰራው። ይሄ ኦፕሬሽናል ዞናል የሚባል አለ። አሁን እኛ ጋር 4 አለ ያቋቋም ነው። ኦልሞስት 24 ሰዓት ነው የሚሰሩት። ስለዚህ ወዲያው ሬታቸው አንድ ሰዓትም አይቆይም። ማክሲም ወዲያው ነው የሚበራላቸውና ሳይፊ ሳይዱ በጣም ነው የቀነሰው። ድግግሞሽን ያው በ4% ቀንሰናል። የተሰሩ ያው ብዙ ስራዎች ተሰርተዋል። እንደ ደቡብ አዲስ አበባ በኮሪደር ምክንያት ብዙ መስመሮችን አሻሽለናል። በተለይ እነዚህ በጣም ኃይል ድግግሞሽ የሚኖርባቸው ኤሪያ ላይ እየመረጥን የኤምቪ ሜንቴናንስ ጥገና ተሰርቷል። የዛፍ ቆረጣዎች ብዙ ተሰርተዋል። በጣም ያንን በማድረጋችን ብዙ ነው የቀነሰልን። ለአንዳንዶችም አማራጭ የምናደርጋለን። በጣም ሴንሲቲቭ ለሆኑት 2 መስመር እንዲያገኙ ከ2 መስመር ገቢያቸው አንደኛው ሲጠፋ በአንደኛው እንዲጠቀሙ ከ2 አማራጭ መስመሮችን እንሰጣቸዋለን። ወደ ከ10 በላይ ያለው እንደዚህ የሚያገኙ ትልልቅ ፋብሪካዎች ወይም ደግሞ ትልልቅ የመንግስት ተቋም አማራጭ መስመሮች የሚያገኙባቸው አለ። አንዱ ሸገር ዳቦ ነው። ሌሎች ወደ መካኒሳም ኢንዱስትሪ ዞኖች ላይ አሉ። የኢንዱስትሪ ዞኑ አሁን ለምሳሌ ቀደም እንዳልኩ ላፍቶ ኢንዱስትሪ ዞን አለን፣ ቃሊቲ አለን፣ አይሲቲም በተወሰነ በከፊል አለን። ገላንጉራ በተለይ አሁን የገላንጉራ ያለው ኦልሞስት የመጥፋትን ፕሮባቢሊቲ 0 ነው። 33 ሺህ ኬቪ መስመር ነው። እዛ አካባቢ ላይ አይጠፋም።
አሁን እነሱ ላይም የተወሰኑ ተለዋጭ መስመሮች አድርገንላቸዋል። ለኢንዱስትሪ ዞኖች ብሩክ ሲሳይ ይባላሉ። የምስራቅ አዲስ አበባ ሪጅን የቁልፍ ደንበኞች ኃላፊ ነኝ። በሩብ ዓመቱ የተያዘልን እቅድ 1.8 ቢሊዮን ሲሆን ከዛ ውስጥ 2.7 ቢሊዮን አቺቭ አድርገናል። አዲስ ኃይል ማገናኘትን በተመለከተ በአጠቃላይ ስንመለከተው ወደ 86 የአዲስ ቆጣሪ ማገናኘት ችለናል። በዚህ ሩብ ዓመት አፈጻጸማችን ማለት ነው። ተለያዩ ካታጎሪዎች ሚሽን ክሪቲካል ብለን ሃይ ቫሊዩ የሆኑትን ከ504 ጀምሮ ያሉት 10 ደንበኞች እነዚህም በፋብሪካ ደረጃ ይሆናሉ። ትልልቅ ፋብሪካዎችን ማለት ነው። እነሱን ወደ ኤሌክትሪክ የማገናኘት ስራ ሰርተናል ማለት ነው። የእቅዳችንን ወደ አሁን 100% ማለት ባንችልም ወደ 90%ን አቺቭ አድርገናል። አሁን ላይ አጠቃላይ የምናስገባቸው ቆጣሪዎች ስማርት ቆጣሪዎች ናቸው። የበፊት ቆጣሪዎች እየወጡ አይደለም፣ እነሱን ትተናል። አሁን ወደ ዘመናዊነት እያሸጋገር ነው እና እንዳሉ ስማርት ቆጣሪዎችን በማስገባት ግኝቶችን ጥሩ ስታተስ ላይ እንገኛለን። እንደገና ደግሞ ስማርት ሆነው ቆጣሪ ቢል ያልወጣላቸውንም በዚህ ሩብ ዓመት ቢል በማድረግ ትልቁን ያስመዝግበናል ማለት ነው። ውጤታማ የኃይል አጠቃቀም እንዲኖራቸውም ደግሞ እኛ ክትትል እናደርጋለን። ከፍተኛ ኃይል ተጠቃሚዎችን የኃይል ብክነት እንዳይኖር የፓወር ፋክተር ኮሬክተር የሚገጥሙ ከሆነ እንዲገጥሙልን እናደርጋለን። ራሱ ሜትሮ የፓወር ፋክተር ያለባቸው ሌስ የሚሆኑ ከ0.75 በታች የሚዋዥቁ ፋብሪካዎችን ሄደን አዌርነስ እንሰጣለን። እንዲገጥሙ የሚያደረግንበት ሁኔታዎች አሉ። ፓወር ፋክተር እየገጠሙልን ይገኛሉ። አብዛኛውን አሁን ላይ የደብዳቤም ሰተን የ9 ወር ጊዜ ገደብም የሰጠናቸው ተቋማት አሉ። እነሱን እዛው ድረስ በሚሄድ እንዲገጥሙ በንብረት ላይ ዳሜጅ እንዳይደርስ የማድረግ ሁኔታ ሰርተናል ማለት ነው።